የተወደዳችሁ ምዕመናን በክፍል 1 ዝግጅታችን የ21ኛው መቶ ክፍለ ዘመን ሰማዕታት የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም የከዋክብት ሰማዕታት አባቶቻችንን ታሪክ ጀምረን ክፍል 2ን ማሳደራችን ይታወቃል። በዚህ ክፍል ደግሞ የሁለቱን አባቶች የሕይወት ታሪክና ሰማዕትነት ሲቀበሉ የነበረውን ሁኔታ ልናስቃኛችሁ ይዘን መተናል። እስከ መጨረሻው ተከታተሉን። አባ ኪዳነ ማርያም ጥላሁን ከልጅነት ዕድሜያቸው ጀምረው የእግዚአብሔርን አምላክነት ትውልድ ሁሉ አውቆና አምኖ የዘላለም ድህነት እንዲያገኝ ሲያስተምሩ ኑረው በሰማዕትነት ያለፉ አባት ናቸው። አባ ኪዳነ ማርያም ጥላሁን አባታቸው ጥላሁን ግዛው እናታቸው አበበች ገብረየስ ይባላሉ። ለቤተሰቦቻቸው ስድስተኛ ልጅ ሲሆኑ በአርሲ ክፍለ ሀገር ጢዮ ወረዳ መርቲ ኩራ በተባለች የገጠር ቀበሌ ነሐሴ 17 ቀን 1967 ዓመተ ምህረት ተወለዱ። አጥቢያቸው መርቲ ኪዳነ ምህረት ትባላለች። በተወለዱ በ40ኛው ቀን በዚህች ቤተክርስቲያን የሥላሴን ልጅነት አግኝተው የቤተክርስቲያንን ኅብረት ተቀላቀሉ። ስመ ክርስትናቸውም ኪዳነ ማርያም ተባለ። አባ ኪዳነ ማርያም ያው የክርስትና ስማቸው ነው። የዓለማዊ ስማቸው ቤት ውስጥ የሚጠራው ሻምቡ ብለን ነው የምንጠራው። የትምህርት ቤት ስሙ ዘነበ ነው። በ1967 ነሐሴ 16 ቀን ነው የተወለደው። ከአባቱ ከአቶ ጥላሁን ግዛው ከእናቱ ከወይዘሮ አበበች ገብረየስ በልዩ ቦታው በርቲ ኪዳነ ምህረት በምትባል ቦታ ተወለደ። እንደ ማንኛውም የገጠር ልጅ እድገቱ አደገ። ከዛ በመቀጠል ለትምህርት እድሜው ሲደርስ በዛው በምትገኝ በርቲ ትምህርት ቤት በምትባል ከአንደኛ እስከ 6ኛ ክፍል ተማረ። ከዛ ወደ ሁለተኛ ደረጃ ትምህርት ቤት እዛ ስለሌለ ወደ አሰላ ጭላሎ ተራራ ትምህርት ቤት ወደዛ ገባ። በአሰላ ከተማ ከመደበኛ ትምህርታቸው ጎን ለጎን አሰላ ደብረ ሰላም መድኃኔዓለም ቤተክርስቲያን ውስጥ የሚሰጡ ትምህርተ ቤተክርስቲያንን መከታተል ጀመሩ። ከሰርክ ጉባኤ እስከ ሰንበት ትምህርት ቤት ከዚያም እስከ አብነት ትምህርት ተማሩ። ክረምት ትምህርት ቤት ተዘግቶ ወደ ቤተሰብ ሲመለሱ የተማሩትን የቤተክርስቲያን ትምህርት ማስተማር ጀመሩ። የሚያስተምሩትንም በሕይወት መግለጽ ቀጠሉ። ይህንንም ከቤተሰቦቻቸው ሕይወት በመነሳት ለአካባቢው አራያ እንዲሆኑ በማድረግ ነበር። ደፋር፣ ተጫዋች፣ ስራ ወዳድ፣ ሰው አክባሪ፣
ለእውነትና ለእውነት ብቻ ነው ይሄ ወንድሜ ነው ይሄ ባዳዬ ነው ብሎ ሳይል የኖረ ነው። ማንም ለሱ እኩል ነው። ይህን ሲያደርግ ነው። በመቀጠል ከመንፈሳዊ ሕይወት አኳያ የነበረው እንትን ከልጅነቱ ነበር። ገና ከልጅነቱ ጀምሮ ነው እነኝህን ባዕድ አምልኮ መቃወም የጀመረው ከልጅነቱ ነው። ግቢ ውስጥ የነበረ ከአያቶች የነበረ ነበር እንትን የሚሉበት እሱን ሳይቀር ተዘግቶ ለምንድን ነው የሚቆየው ምናምን የሚለውን እሱን አርሶ አፈራርሶ በልጅነት እድሜው ነው። ከዛ አሰላ እየተማረ እስከዛ የቤተ ክርስቲያን እንትኑ የለም ነበር። በአካባቢውም የሰንበት ትምህርት ቤትም እንቅስቃሴዎች ስለሌሉ የለም ነበር። አሰላ መድኃኔዓለም ቤተ ክርስቲያን ሰርክ ጉባኤ አለ። ከትምህርት ቤት ሲወጣ ሄዶ ሰርክ ጉባኤ መካፈል ጀመረ። ያንን ካየ በኋላ እዛ ሲሰማ በዛ ሂደት በርቲ ላይ እንትን ማቋቋም ጀመሩ። ከጓደኞቹ ጋር ተመርሎ የሰንበት ትምህርት ቤት ብለው እዛ የተወለድንበት ቦታ ላይ ማቋቋም ጀመሩ። አቋቁመው ሲኖሩ ሰንበት ትምህርት ቤቱ ቤት የለውም፣ ምን የለውም፣ ጽሕፈት ቤት ምናምን የለውም፣ ምንም የተሟላ ነገር የለውም። እዛ እንዲሁ እዛ ተዘግቶ የነበረ መቃብር ነበር። ሰንበት ትምህርት ቤት አደረጉት። በመቀጠል የጽዋ ማህበር መሰረቱበት። ያን አድርገው ያንትን ከዛ በኋላ በጊዜው ብዙ ነገሮች ቢመጡም ተቋቁመው አለፈ። ነገር ግን ያ ቦታ ቤተክርስቲያኗ ልትታደስ ሲፈርስ እንደዛ የነበረ ቦታ ጭራሽ ለጽላት ማረፊያ ሆኖ እስከ መጨረሻው አገለገለ ያ ቦታ። ሌላው አባ ለቤተክርስቲያን ያላቸው እንትን ከልጅነት ይጀምራል። ብዙ ነገሮችን ቀይረዋል። የጀመሩት ምንድነው? ከቤተሰብ ነው። የቤተሰቡ ያው ብዙም ሃይማኖት ላይ የነበረው ያን ያህል አልነበረም ከእሳቸው በፊት። እሳቸው ግን ያንን ነገር በተለይ እኛ ደግሞ ከስር ያለ ነው እሳቸውን አርያ በመከተል በሰንበት ትምህርት ቤትም የሰርክ ጸሎትን በመከታተል ሁሉም ነገር ያው የእሳቸውን አርያ ለመከተል ሞክረናል። ወደ ትምህርት ቤት ተመልሰው ሁለተኛ ደረጃ ትምህርታቸውን ሳያጠናቅቁ ገዳም መግባት በመፈለጋቸው ከጓደኞቻቸው ጋር ሆነው ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ሄዱ። ሆኖም የገዳሙ አባቶች እድሜያችሁ ገና ስለሆነ ትምህርታችሁን ተማሩ፣ ትምህርት ከጨረሳችሁ በኋላ ከመጣችሁ እንቀበላችኋለን፣ አሁን ግን አንቀበላችሁም ብለው መለሷቸው። ጥቂት ከቆዩ በኋላ አሁንም ከሌላኛው ጓደኛቸው ጋር ከትምህርት ቤት ጠፍተው ሊመነኩሱ ደብረ ሊባኖስ ገዳም ሄዱ። የደብረ ሊባኖስ አባቶችም እድሜያቸው ገና መሆኑን አይተው መጀመሪያ ትምህርታችሁን ጨርሱ ብለው መለሷቸው። ከዚያ ጊዜ ጀምረው መደበኛ ትምህርታቸውን እየተከታተሉ በጎን ደግሞ የአብነት ትምህርታቸውን እየተማሩ 12ኛ ክፍልን ጨረሱ። በአንድ ወቅት ከአንደኛው ጋር ዝዋይ ወደሚባል ገዳም ጠፉብን። ሄደው ለካ ከሳምንት በኋላ እዛ ያሉ አባቶች ልጆች መሆናቸውን እድሜያቸውን ሲያዩ ይመልሷቸዋል። እኛ በቃ ብዙ በወቅቱ እንትን አላረግናቸውም፣ ይሄናል መለሷቸው። ከሁለት ዓመት በኋላ እንደገና ተነሱና ከአንደኛው ከታላቅ ወንድም ጋር እሱም ዲያቆን ነው ደብረ ሊባኖስ ይሄዳሉ። አሁንም ከደብረ ሊባኖስ ይመለሳሉ። አባቶች ገና ናችሁ፣ ተማረሙ፣ ትምህርታችሁን ጨርሱ ብለው መለሷቸው።
ይሄ ሁሉ ሲሆን እኛ ብዙ እንትን አላልንም ነበር። በኋላ ነው ነገሮች ጥሪው መጀመሪያ እንደሆነ ያወቅነው። የአባን ሂደት መጀመሪያ ነው። ይሄ ነው ብለን አልነበረም። የሚናገራቸው ነገሮች አሁን ላይ ነው ሪስ እናደርገው ምንድነው መቀመጥ ወይ አባባል አለው ወይ ማግባት ነው ወይ ገዳም መግባት ነው ይለን ነበር። እኛ ያኔ ምንም ውስጣችን እንትን የለውም። እሱ ውስጡ ጥሪው ነበር። ከትምህርት በኋላ አዋሽ መልካሳ ወደሚኖረው ወንድማቸው ሄደው ስራ እያገዙት ከእርሱ ጋር ቆዩ። በጎንም አሰላ ጀምረውት የነበረውን የአብነት ትምህርት ተምረው ግብረ ዲቁናን፣ ሌሎች የቃል ትምህርቶችንና የቤተ መቅደስ ሙያን በትክክል ከተማሩ በኋላ ዲቁና ተቀብለው ቤተ ክርስቲያንን ያገለግሉ ጀመር። ልባቸው ግን ያለው ገዳም በመሆኑ ከተማ ውስጥ እየኖሩ አኗኗራቸው የብሕትውና ነበር። አብዝተውም ይጾሙና ይጸልዩ ነበር። ፍጹም ታዛዥና ትህትና የተሞላበት ሕይወትን ይኖሩ ነበር። ነቢዩ ቅዱስ ዳዊት ነፍሴ ሕያው አምላክን ተጠማች፣ መቼ ደርሳለሁ የአምላክንስ ፊት መቼ ያለው እንዳለ እግዚአብሔር በረድኤት በበረከት በሚኖርበት ገዳም ከቅዱሳን ጋር መኖርን ናፍቀዋልና አባ ኪዳነ ማርያም በከተማ እያሉ ገዳማዊ ሕይወትን ተለማመዱ። ወደ አዋሽ መልካሳ ትልቅ ወንድማችን አለ። ወደሱ ጋር ይመጣና ስራ ይጀምራል። በዛው ገብርኤል ቤተክርስቲያን አለ አዋሽ ላይ አገልግሎት እዛ ይጀምራል። በዛው ነው የአብነት ትምህርቱን የጀመረው። ስራ እየሰራ ይሄ አሉሚኒየም ሰልፌትና ምርምር አለ። እዛ ስራ እየሰራ ከወንድሙ ጋር አብሮ እየኖረ ቤተክርስቲያን ማገልገል ይጀምራል። በፈጣን እንትን ነው የቤተክርስቲያን የድቁናውን ትምህርት ተምሮ ድቁናውን የያዘው። ድቁናውንም ሄዶ የያዘው ሳማ ሰንበት ሄዶ ነው። አጎታቸው በ1989 ዓመተ ምህረት ልጃቸውን ሊድሩ ሰርግ ለማሰናዳት ደፋ ቀና ይሉ ነበር። ወዳጅ ዘመድ ሁሉ ትኩረቱ ያለው ሰርጉ ላይ ነበር። በዚህ ምክንያት ታላቅ ወንድማቸው ሰርጉን ለመታደም ከአዋሽ መልካሳ ተነስቶ ቤተሰብ ወዳለበት ወደ ጢዮ አመራ። በዚህች ቅጽበት አባ ኪዳነ ማርያም ሲጠብቁት የነበረው ጊዜ እንደደረሰ አውቀው ወረቀትና እስክሪፕቶ አገናኙ። ወንድሜ ሆይ ካሁን በኋላ እኔ በዚህ ዓለም የመኖር ፍላጎት የለኝምና አትፈልጉኝ የሚል መልእክት አስቀምጠው ወደ ኋላ ላይ መለሱ። ከቤት ወጥተው ወደ ገዳም አቀኑ። ነገሮች እኛ አላወቅንም። ለካ እግዚአብሔር ነገሮችን እያስተካከለ ኖሯል። ከስር ከስሩ ያን አደረገ። ከሁለት ዓመት በኋላ ከወንድሜ ጋር አብረው እየኖሩ እያለ ይነሳና እኛ ሰርግ ነበር ያጎታችን ልጅ ሰርግ ተሰባስበን ሰርግንን። እሱ ግን ለመጨረሻ ጊዜ ለወንድሜ ወረቀት ጽፎ ከዚህ በኋላ እንዳትፈልጉኝ፣ እኔ መኖር የሚገባኝ እዛ አይደለም ቦታዬም አይደለም ብሎ ደብዳቤ ጽፎ ነው ወደ ታላቅ ገዳም የመጣው። አባ ኪዳነ ማርያም ከቤት እንደወጡ ያመሩት ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ነበር። ዝቋላ እንደደረሱ
ምናልባት ቤተሰብ ፍለጋ ከመጡ እንዳያገኙኝ በማለት በዓለም የሚጠሩበትን ስማቸውንና የአባታቸውን ስም ቀየሩ። በዓለም እያሉ ቤተሰቦቻቸው ሻምበል እያሉ የሚጠሯቸው ሲሆን ትምህርት ቤት ደግሞ ዘነበ ተብለው ይጠሩ ነበር። ስለዚህ ከቤተሰብ ፈተና ለመሸሽ ስማቸውን ቀይረው በክርስትና ስማቸው ኪዳነ ማርያም ያሉ ሲሆን የአባታቸውን ስም ደግሞ ፈንቴ ብለው ለገዳሙ አስመዘገቡ። ይህም ፈንታይ ይህ ገዳም ነው ማለታቸው ነበር። ሲመጣ በዚያን ጊዜ እኔ ምርፋቅ ነበር የምሰራ። ምርፋቅ ዳዊት ደግመን ማህረና አብ ልንገባ ስንል ኪዳነ ምህረት በሩኝ ኪዳ እመቤታችን ሲዞር አየሁት። ወጣት ልጅ ነውና በወቅቱ አሁን ይሄን ልጅ ጸሎቱን ስጨርስ ይሄ ልጅ የገዳም ሰው ይሆናል መቀበል አለብኝ ብዬ ማህረና አብ ጨርሼ ስወጣ ለጊዜው ላገኘው አልቻልኩም። ወዲያ ወዲህ ስፈልግ አካባቢ መጣ ልጅ ነበረና ያ ተገናኝተው ተቀብሎታል። በእንግድነት አካባቢ ልጅ ነው አሁንም አለ በህይወት ያኛው እና እሱ ያ ልጅ እኔን ሊጠይቅ ይረዳኛል። ያ አካባቢ ልጁ ይረዳኛል። በጣም ተግባቢ ነበረ። አሁን እንግዳ መጣ ብሎ ይዞት ቢመጣ ያቅድ በመፈለጉ ልጅ ነው። በጣም ነው ደስ ያለኝ። ገና በሩቅ አይቼ ነው ይሄ ልጅ የገዳም ሰው ይሆናል ብዬ አይኔ ያረፈ ገር ስራ ላይ ስለሆንኩ ነው የገዳም ስራ ስለሆነ ዓለምን ፍጹም ንቀው የመጡ መሆናቸውን ያስተዋለው የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም አስተዳደር ማመልከቻቸውን ተቀብሎ ከአርድእት ቁጥር አስገባቸው። በልዩ ልዩ የሥራ መደቦች ላይ የመደባቸው ወጥተው ወርደው ገዳሙን እያገለገሉ ያመክሩ ጊዜያቸውን አጠናቀቁ። በ1994 ዓመተ ምህረት ደብረ ሊባኖስ ገዳም ሄደው በ27 ዓመታቸው መነኮሱ። ከዚያ በኋላ ወደ ገዳማቸው ተመልሰው ገዳሙ በመደባቸው ቦታዎች ሁሉ ደከመኝ ሰለቸኝ ሳይሉ በፍጹም ታዛዥነት ያገለግሉ ነበር። አባ እኔ የመጣሁት እኮ ለምንኩስና ነው አለ። ምንኩስና እኮ ለቱን አይደለም፣ አንተ ሕፃን ነህ ገና ምኑን አውቀው ነው ልጅ? የለም እኔ የመጣሁት ለምንኩስና ነው። እድሜ እኮ ምን ያህል እንደሆነ አላውቀው። መጣሁት እኔ ብዙ ስራ ትቼ ነው የመጣሁት እኮ ምናምን አለ። አይሆንም እንደዚህ ምንኩስና ታርሱን ማን ይቀምሃል? አሁን በገዳሙ 7 ዓመት ረተህ ከዚያ በኋላ ነው የምትመነኩሰው አልኩት። እዛ ድረስ ሞትኩስ እንደሆነ እኔ እኮ ለሱ ነው የመጣሁት አለ። በቃ እችናት እንደ ዋናው ልብኝ አይ ሞትኩም ቀረህም 7 ዓመት የገዳም ስርዓት ነው። 7 ዓመት ተረተህ ከዚያ ወዲህ አባቶች ስርዓት 7 ዓመት ተረዳህ በኋላ ይፈቀዳል። ተቸኮልክ ነው ለዚያውም አልኩት። ይሻለም አሁን በወቅቱ ያው ጥሩ ጸባይ ያለው ዕውቀት አለው፣ የግብርና ስራ ይችላል፣ አናጺም ነው። ይወላቸው ከተማ ልጅም አይመስልም፣ አናጺም ነው፣ ግብርናም ስራ ይችላል። ገበሬ ቤት አመጡት አባቶች በወቅቱ የነበሩት። ገበሬ ቤት 7 ዓመት ተረዳ። እያረሰ እየወጣ እየወረደ እንዲያውም እኔ ለአቦ ጥቅምት አቦ መጋቢት አቦ እየመጣ የሚረዳኝ እሱ ነበር፣ የሚደግሰው እሱ ነበር በተፈጉልበቱ። ከዚያ በኋላ 7 ዓመት ሲሞላው አባ አሁን ይኸው 7 ዓመት ሞላ፣ አሁን እሳለ አይ 7 ጨምር እባክህ ደግሞ ልጅ ነህ አሁንም አልኩት። አባ ጊዜ እኮ እየተዳረሰ ነው አለኛው። ከዚያ በኋላ አይሆንም አልኩት። ኋላ አይ እኔ አሁን ወዲያ አልሰነብትም ብሎ ደብረ ሊባኖስ ሄዶ መንኩሶ መጣ። በገዳሙ ውስጥ የእረኝነትን ስራ ሰርተዋል። በገዳሙ ውስጥ ገበሬም ዳቦ አጣፊም የገዳሙ ጥበቃም
የገዳሙም ጉዳይ አስፈጻሚ፣ የገዳሙም ኦዲተር፣ የገዳሙም መጋቢ ሆኖ አገልግለዋል። የገዳሙ ጸሐፊም ሆነው ሳይቀር ሰማዕትነትን እስከ ተቀበሉባት ቅጽበት ድረስ ገዳሙ በመደባቸው ቦታዎች ሁሉ ፊታቸውን ሳያጠቁሩ በደስታ ሁሉን ተቀብለው ሲያገለግሉ ኖረዋል። ጥሩ ጸባይ ያለው ዕውቀት አለው። የግብርና ስራ ይችላል። አናጺም ነው። የወላቸው ከተማ ልጅም አይመስልም። አናጺም ነው። ግብርናም ስራ ይችላል። ገበሬ ቤት አመጡት አባቶች በወቅቱ የነበሩት። ገበሬ ቤት 7 ዓመት ረዳ። እያረሰ እየወጣ እየወረደ እንዲያውም እኔ ለአቦ ጥቅምት አቦ መጋቢት አቦ እየመጣ የሚረዳኝ እሱ ነበር፣ የሚደግሰው እሱ ነበር በትርፍ ጉልበቱ። አባ ኪዳነ ማርያም በመንፈሳዊ ህይወታቸው በጣም ጠንካራ ናቸው። በጣም ስግደት ይወዳሉ፣ ጾም ይወዳሉ፣ ህርመተኛ ናቸው እና በቦታው ላይ ሲኖሩ መንፈሳዊ ህይወታቸው አያረካቸውም፣ ኑሯቸው በራሱ አያረካቸውም እና የበለጠ ገድል መጋደል፣ የበለጠ ጾም መጾም፣ መጸለይ፣ መትሩፋት መስራት ይመኙ የሚፈልጉ የሚወዱ አባት ከመሆናቸው የተነሳ በረሃ የሆነ ቦታ ላይ ሄደ እንደ ዋልድባ እንደ ማህበረ ሥላሴ ገዳም ሄደን እዛ ገብተን ብንኖር የተሻለ ይሆናል። ምክንያቱም ይሄ ቅዝቃዜ ነው፣ ደጋ ነው አየር ንብረቱ እና እድሜያችንም በዚህ ቦታ ላይ ሆነን ስንኖር አደጋውን ችግሩን ተቋቁሞ መለመድ ይችላል። እዛ በረሃ ቦታ ከሆነ ግን በረሃው በራሱ ለሰውነት ተጽዕኖ ጉዳት ስላለው ያ ገድል ስለሚሆነን እዛ ሄደን መጋደል መኖር ይሻላል እያሉ ብዙ ጊዜ እንነጋገር ነበር ማለት ነው። እና እኔ ደግሞ እስቲ ፈቃድ እግዚአብሔር ጠይቀን ገብረ መንፈስ ቅዱስ ፈቃዳቸው ከሆነ እንሄዳለን። የመጨረሻ ዘመናችን እዛ ሊሆን ይችላል። የትሩፋት ስራውን በወጣትነት ያለውን የመጀመሪያ ገዳማችን ስለሆነ አቅማችንን ጨርሰን እንጠቀምና መጨረሻ እንሄዳለን እያልኩ መክራቸው ነበር ማለት ነው። እና እሳቸው በዚህም አይረኩምና የተለያዩ ቦታዎች ሲሄዱ ሱባኤ ይዘጋሉ። ለምሳሌ ጻድቃኔ ማርያም አንድ ወንድማቸው ባህታዊ ኃይለማርያም ሁንዴ ከሚባሉት ጋር ሄደው ዘግተው ጠይቀው ነበር እና በዛ ቦታ ለ7 ቀን ሱባኤ ይዘው ሲጸልዩ በ7ኛው ቀን እግዚአብሔር አምላክ ፈቃድ ሆኖ አንተ በአጭር ጊዜ ትመነኩሳለህ፣ በቅርብ ጊዜ ትመነኩሳለህ እና ትንሽ የተወሰነ ረዘም ያለ እድሜ ታገለግላለህ። ጓደኛ ደግሞ ሳይመነኩስ ይቆያል፣ ከመነኩሱ በኋላ ደግሞ ሳይቆይ ወዲያው ነው ያርፋል ተብሎ ተነገራቸውና ከዛ እንደመጡ ወዲያው መነኩሱ ማለት ነው። ከዛም በኋላ ያው ገዳማ ህይወቱን በተነገራቸው መሰረት ማገልገል ጀመሩ። አባቶችን መርዳት ይወዳሉ፣ ደካሞችን ማገልገል ይወዳሉ፣ አዲስ የሚመጡ መናኞችን ተቀብሎ ማለማመድ ይወዳሉ። ለእናቶችም ለአባቶችም ለወንድሞችም ለእህቶችም በጣም ጥሩ እኩል ማየት መቻል ተሰጥኦ ያላቸው አባት ናቸውና ከዚህም አንፃር ብዙዎች ወንድሞች ይቀርቧቸዋል። ምክንያቱም ምክራቸውን አባትነታቸውን አርአያነታቸውን እያዩ በጣም ይወዷቸዋል፣ ይቀርቧቸዋል ማለት ነው። እና በዚህ መሰረት ገዳማዊ ህይወቱን የአባታችን ቦታ ለማገልገል ቆርጠው ተነሱ ማለት ነው። እና ይሄን ቦታ ብንሄድም እንኳን ለውጠነው አሳድገነው መሄድ መቻል አለበት እና በዚህ መሰረት በፍቅር በሰላም ወንድሞችን በቦታው ላይ እንዲጸኑ በማድረግ ዘመናዊ ትምህርት የተማሩ መናኞችን ቦታው ላይ እንዲቆዩና ስራ እንዲሰሩ ዘመናዊ ስራ እንዲሰሩ ገዳሙ ከኋላ ቀር ተላቆ በተቻለው መጠን በግብርናውም
በማንኛውም ሁለገብ ቴክኖሎጂን ባማከለ መልኩ መኖር አለበት የሚል እቅድ ስለነበራቸው በተለይ ዘመናዊ ትምህርት ለተማሩ ልጆችና ወንድሞች ልዩ ቦታ ነበራቸው ማለት ነው። አባ ኪዳነ ማርያም ፍጹም ታራሚና ጸሎተኛ አባት ነበሩ። የተቸገረ ሰው አይተው ማለፍ አይችሉም ነበር። የሚያካፍሉትን ቢያጡ የለበሱትን ቀሚስ አውልቀው ይሰጡ ነበር። ፍጹም ትሁት በመሆናቸው አንድም ሰው ተናግረው አስቀይመው አያውቁም ነበር። የሚያስከፋ ነገር በገጠማቸው ጊዜ ከሰው ተገልለው ብቻቸውን በመሆን የንዴትና የመከፋት ስሜት እንዲርቅላቸው ይጸልዩ ነበር እንጂ በአንድም ሰው ላይ ፊታቸውን አጥቁረው አያውቁም ነበር። ጾምና ጸሎት የሚያበዙ ዕለት ዕለት የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ እያሰቡ ይኖሩ ነበር። ለመነኩሴ ደስታና ፋሲካ የለውም ይሉ ነበር። በጾምና ጸሎት ጽሙድ ሆነው የኖሩ አባት ነበሩ። በሰሙነ ሕማማት እሁድ የሆሳዕና ዕለት ምግብ ከቀመሱ በኋላ በየ2 ቀን አንድ ጊዜ ብቻ ጥሬ እየተመገቡ ሰሙነ ሕማማትን ያሳልፉ ነበር። ሰቅ ደግሞ ቀበቷቸውን ሰንሰለቱ ውስጣቸውን እስከሚገባ ድረስ ነበር የሚታጠቁት እና በመንፈሳዊ ሕይወታቸው በጾመኛነታቸው በጸሎታቸው ወደር የሌላቸው አባት ናቸው ማለት ነው። ለገዳሙም ግንባር ቀደም ሟች የሆኑ መስጠትን የሚወዱ ወንድሞቻቸውም እህቶቻቸውም እንዲኖሩ የሚፈልጉ ሰው ሲሰማው ሲከፋው ማየት የማይፈልጉ በጣም የጸሎት ሰው ናቸው ማለት ነው። ሰው እንኳን ሲያስቀይማቸው ቀና ብሎ ማየት አይፈልጉም። ሳቅ ብሎ ማለፍ የሚፈልጉት ማለት ነው። እና ይሄ የአክሊለ ሦኩ በጣም የተጠቀሙበት ነው ማለት ነው። እንዴት ይሄንን አድርገው ይችላሉ ስላቸው እግዚአብሔር አምላክ ፈቃዱ ሆኖ እኔ ከሞትኩ በኋላ የኔ ስጋ እኮ ጥቅም የለውም አፈር ነው፣ እስካለው መጠቀም አለብኝ። ስጋዬን ደግሞ ተጠቅሜበት ነው ማለፍ የምፈልገው እንጂ በእኔ ስጋ ተጠቅሞብኝ እንዲያልፍ አልፈልግም እያሉ ምስክርነት ይሰጡ ነበር ማለት ነው። እና ገድላቸው ስውር ነው ማለት ይቻላል። ለሰው ሲታዩ በጣም ጥሩ ለብሰው ተመችቷቸው ኑሮ ይመስላሉ እንጂ እንደዛ አይደለም። በሚስጥር በገድል በስውር ሚስጥር የተጠቀሙ ወንድም ናቸው ማለት ነው። እና ከኔም ጋራ ብዙ ጊዜ ስንነጋገር በቃ መኖራችን በራሱ በቂ አይደለም፣ መብቃት መቻል አለብን። አባቶቻችን ከደረሱ ደረጃ መድረስ መቻል አለብን። የገዳሙን ችግር ብቻ ሳይሆን የኛንም የሰው ሁሉ ችግር ለመካፈል እኛ መጀመሪያ መብቃት መቻል አለብን። መኖር በራሱ ጥቅም የለውም። መመነን ገዳም መግባት በራሱ ጥቅም የለውም። ሰው መንኖ መብቃት መቻል አለበት። ገበሬ አርሶ ቆፍሮ ዘርቶ አጭዶ ያመርታል። ስለዚህ የጉልበቱን ፍሬ ያገኛል ማለት ነው። ስለዚህ እኛም ደግሞ ከመነንም በኋላ የኖርነውን የገዳማ ሕይወት ኑሮ በብቃት መለወጥ መቻል አለብን። የአምላካችንን ጸጋውን መጎናጸፍ መቻል አለብን። ለብዙዎቹ ማርያ መሆን መቻል አለብን። ስለዚህ ይሄ ቦታ እንኳን ለመብቃት የማንችልበት ደረጃ ቢያደርሰን ቦታ ቀይረን ሌላ ቦታ ላይ መጋደል መቻል አለብን። ወደማንታወቅበት ገዳም ሄደን እንደ አዲስ መናኔ ሆነን እንደ አዲስ መናኔ ጀምረን ሰው ሳያውቀን በስውር መጋደል መቻል አለብን ብለው ረጅም ጊዜ ይሄንን ሐሳብ ይሰጡኝ ነበርና ከኔም ጋር እንወያይ ነበር ማለት ነው። ግን እሳቸው ይሄን በአፋቸው ይናገሩ እንጂ ውስጣቸው ተጠቅሞ ነበር። አሁን ስረዳቸው ተጠቅመዋል በትክክልም ማለት ነውና በሞታቸው ያየሁት ነገር ምስክርነት ስለሆነ ማለት ነው።
በጣም ለረጅም ጊዜ ከረጅም ዓመት ጀምሮ ከመነኮሱ በኋላ በተለይ ፍልሰታን ይዘጋሉ እና ፍልሰታን ዘግተው በጥሬ ነው የሚጾሙት። ከና ስግደቱ፣ ጸሎቱ፣ ዳዊትን ይዘልቃሉ። ወንጌል ዮሐንስን አያቋርጡም። ቅዳሴ ማርያምን አያቋርጡም እና 40 ወንጌልን ይደግማሉና በዚህ በሱባኤ ውስጥ በጣም ሰውነታቸው ተጎርቶ ነው ሁሉ ጊዜ የሚወጡት፣ ተጎርቶ ነው የሚወጡት። የተሻለ በሶና ፈሳሽ ነገር እንኳን አይወስዱም። ጥሬና ውሃ ብቻ ነበር የሚጠቀሙት። እሱንም ደግሞ እያከፈሉ ማለት ነው እና በጣም እየተጎዱ ስለሚወጡ ብዙ ጊዜ ሲወጡ እኔ ሄጄ ለሱባኤ እንደወጣ ፍልሰታ እንዳለፈች አገኛቸው ነበር። አባ ለምን ይጎዳሉ? በመጠን ለምን አያረጉትም? ጾም እኮ እድሜ ልክ ነው ስላቸው፣ አይ እኔ የመጠቀም ፈልገው እድሜን ጊዜን ነው፣ ነገ ሌላ ቀን ነው፣ ዛሬ የኔ እድሜ ዛሬ ቀን ነው፣ ዛሬ ነው። አባ ኪዳነ ማርያም ከላይ ልብስ ቢለብሱም ከውስጥ ማቅ ለብሰው ቅናተ ዮሐንስ ታጥቀው የጌታችንን መገረፍ እያሰቡ የብረት ሰንሰለት ስጋቸውን ቆርጦ እስኪገባ ድረስ ታጥቀው ይኖሩ ነበር። በጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ላይ የተደረገውን አክሊለ ሦክ እያሰቡ በቆባቸው ውስጥ ከብረት የተሰራ አክሊለ ሦክ አድርገው ይኖሩ ነበር። ከቆባቸው ውስጠኛው ክፍል ጋር ሹሉን ወደ ራሳቸው አዙሮ ሰፍተውት ነበርና ብዙ ጊዜ ራሳቸውን ይታመሙ ነበር። በዚህ ተጋድሎ 27 ዓመትን በገዳሙ ከኖሩ በኋላ በሰማዕትነት የሚያልፉበት ጊዜ መጣ። ደብቀው የሚኖሩት አክሊለ ሦክ በመስማር የተሰራ ማለት ነውና በቆባቸው ውስጥ ያደርጉ ነበር። እንደ አጋጣሚ በአንድ ዓመተ ምህረቱን ረስቻለሁና ፍልሰታን ሱባኤ ወጥተው ስንጫወት ጭንቅላታቸውን በእጄ ዳሰሳረ ነካ አረኳቸው። ከዛ ለረጅም ሰዓት አጎንብሰው ቀሩ። ከዛ ምን ሆኖ አስቀየምኳቸው እንደብዬ ምን ሆኖ አባልኳቸው። አይ አይደለም ምንም አላደረከኝም አሉ። ታዲያ ምን ሆኖ አልኳቸው። አይ ተሰምቶኝ ነው አሉ። ባይ ካልነገሩኝማ አለቀውትም አልኳቸው። ከዛ ለማንም እንዳትናገር እኔ ወንድሜ ስለሆንክ ነው የምነግርህ ብለው ቆባቸው ብድግ አድርገው ሲያሳዩኝ ምስማር ወደ ውስጥ ገብቶ እና ከዛ እኔ በእጅ ስነካቸው ለካ ምስማር ወደ ውስጥ እየገባ ወቅቷቸዋል። በዚህ መሰረት ከዛም በኋላ አባ ይሄ መቼ ነው የጀመረው ስላቸው ከመነኮስኩ ጀምሮ ይሄን እያደረኩ ነው ያለው እና አብይ ጾም፣ ፍልሰታ በተለያየ ጊዜ ሱባኤ ሲይዙ ያን ይጠቀሙታል። ሌሊትም አድርገውት ነው የሚያድሩት ማለት ነው። በስቋላ ገዳም ላይ የጥቃት ደመና ማንዣበብ የጀመረው ከ2006 ዓመተ ምህረት ጀምሮ ነበር። ሁኔታው ዕለት ዕለት እየባሰበት ሲሄድ ማህበረ መነኮሳቱ በ2011 ዓመተ ምህረት አባ ኪዳነ ማርያም ጥላሁንን የገዳሙ ጸሐፊ እንዲሆኑ መረጧቸው። በገዳሙ የሥራ ዝርዝር መሰረት የገዳሙ ጸሐፊ ትልቁን ሸክም የሚሸከም መሆኑ ይታወቃል። የገዳሙ መምህር ለገዳሙ ክብር የሚቀመጥ ታላቅ አባት ነው። ቀጥሎ ሸክሙ የሚያርፈው መጋቢው ላይ ነው። በሶስተኛ ደረጃ የጸሐፊው ኃላፊነት ነው። አባ ኪዳነ ማርያም በጸሐፊነት ከተመደቡ በኋላ በገዳሙ ላይ ፈተና እየበዛ መጣ። ይህንን ሲያስተውሉ
ከኔ በላይ ጥበብና ብቃት ያላቸው አባቶች አሉና በዚህ ክፉ ዘመን ገዳሙን የሚያሻግሩ አባቶች ተመርጠው በእኔ ቦታ ይተኩ ብለው በ2012 ዓመተ ምህረት ለገዳሙ አመለከቱ። ማህበረ መነኮሳቱ ግን ለገዳሙ ይሙቱ ተብለው ተመርጠዋልና ለገዳሙ ይሙቱ ብለው በጸሐፊነት ራሳቸው እንዲቀጥሉ ነገሯቸው። እርሳቸው አባቶቼ ለገዳሙ ሙት ካላችሁኝማ ለመሞት ዝግጁ ነኝ ብለው ለሰማዕትነት በመዘጋጀት አገልግሎታቸውን ቀጠሉ። ለሁለተኛ ጊዜ ጸሐፊ የተመረጡበት ሰዓት ነበረ። የዓመተ ምህረት ማለት ነው። ከዛ በፊት እንጨት ሰባሪም፣ ሂሳብ ሾምም፣ ዳቤ ጋገራም፣ ሊቀረድም መጋቢም ሆነው አገልግለዋል። በገዳም ውስጥ በጣም ሁለገብ ስራ እየሰሩ ወንድም ናቸው። በማንኛውም የተመደቡበት ስራ ላይ የማያሳፍሩና ገዳሙን የሚያስመሰግኑ ምስጉን ባህሪ ያላቸው ወንድም ናቸውና በዚህ መሰረት ማህበረ መነኮሳቱ አባታችን ወንድማችን እርሱ በጻፊነት ይስሩ ብሎ መርጧቸው ስለነበረ በሁለተኛ ጊዜ ያ ጊዜ ደግሞ የመከራ ዘመን ነበርና ያ የመከራ ዘመን ከመንጣቱ አስቀድሞ ወሬዎች ይወራሉ፣ ከርቀት የሚሰሙ ነገሮች አሉ። ያንን ነገር በተቻለ መጠን በሽማግሌ ለመፍታት በሀገር ሽማግሌ በኩል ሰላም ለመፍጠር በጣም ብዙ መንገዶችን ተራምደዋል እሳቸው እና ያ ባይሳካም እንኳን የመጨረሻ ግባችንና እቅዳችን ለገዳማችን መሞት ነው ብለው አምነው እንጫወት ነበረ እና በመንፈሳዊ ህይወታችን ስንኖር ስናገለግል ቆይተን በዚህ ገዳም ውስጥ የአባታችንን ጸጋቸውን በረከታቸውን ስንቀበል ኖረን በሰላም ጊዜ አሳልፈንበት በመከራ ጊዜ ልንጥለው አይገባም እና ለዚህ ገዳምም ደግሞ ከኛ አስቀድሞ ሊሞትለትና በማንኛውም አርአያ ሆኖ ለመናኞቹም ተቀዳድሞ ኃላፊነት ወስዶ ሊከራከርላቸው መስዋዕትነት ሊከፍልላቸው የሚችል ሰው መኖር የለበትም። የገዳማት ህብረትን በተመለከተ ከዛም ጋር አባል ነበር። እሱም እንዲመሰረት ከፍተኛ ጥረት ያደርጉ ነበር ማለት ነው። በየገዳማቱ እየሄዱ ገዳማት ህብረት መፍጠር መቻል አለባቸው፣ ለችግር ጊዜ አንድ መሆን መቻል አለባቸው እያሉ ትኩረት እየሰጡ እያናገሩም ስብሰባም እየተካፈሉ አባልም ሆነው እየተመሩ ይኖሩ ነበር ማለት ነው እና ገዳሙን ለማሳደግ ከሚመለከተው አካል ሁሉ ጋር ይሰሩ ነበር እና ገዳማችን በዚህ መልኩ መቅረት የለበትም እያሉ በጣም ለረጅም ይደክሙ ነበር ማለት ነው። ደብረ ዘይት ትምህርት ቤት ሲሰራ እሳቸው አሰሪ ነበሩ። ዛጋም ተሰርቶም ካለቀ በኋላ ገዳሙ ትምህርት ቤት አድርጎ ስራ ሲጀምር እሳቸው በሞንታርቦ በመኪና ከተማ ውስጥ እየዞሩ ያስተዋውቁ ነበር። የገዳሙ ትምህርት ቤት ከፍቷል፣ መታችሁ ልጆቻችሁን አስተምሩ እያሉ በስፒከር በመኪና ላይ እየዞሩ ጥሪ ያደርጉ ነበር ማለት ነው እና ያም ስራ እንዲሰራ ከፍተኛ ጥረት አድርገዋል ማለት ነው። አዱላላ በሚባል ቦታ ላይ የገዳም የወተት ልማት ድርጅቶች ነበረውና በዛ ላይም አብረን ሰርተናል። እሱም ሲመሰረት ከፍተኛ ጥረት አድርገዋል ማለት ነው። በእያንዳንዱ የልማት ስራ ላይ እጃቸው አለበት። በእያንዳንዱ የልማት ስራ ላይ ተንቀሳቅሰዋል። ያልሰሩት የልማት ስራ የላቸውም ማለት ነው። ለግል ጊዜያቸውና ለግል ኑሯቸው ጊዜ አልነበራቸው
አብዛኛው ጊዜያቸውን የሚያሳልፉት በገዳም ስራ ላይ ነበር ማለት ነው። እና የማይቆረቁሩ በጣም ደስ የሚሉ መንፈሳዊ ወንድም ነበሩ። በዘመናቸው ከሰሩ ስራ ሁሉ ደግሞ በሞታቸው በጣም አርክተውናል። ወንድማችን በሞት ቢለዩ ፍጻሜያቸው ግን በጣም ደስ በሚል ሆኗል። ምክንያቱም እግዚአብሔር አምላክ ፈቃዱ ሆኖ ሰማዕትነት ሆነው አክሊል ተቀብለዋል። ይህ ምኞታቸው ነበረ እና ወንድማችንን ያስፈጸመ አምላክ ሁላችንም ያስፈጽመን። ጸሎታቸው ድካማቸው ለገዳማችን ብቻ አልነበረ ለኢትዮጵያ ገዳማት ጭምር ነበር ማለት ነው። እና የኢትዮጵያ ገዳማት አይረሳውም። ሀገራችን ኢትዮጵያ ይህን አትረሳውም። ትልቅ ታሪክ ነው። ለሰው ብሎ መሞት አይገኝም። ለሰው ብሎ መሞት እኔ የሚሰማኝ ነገር አሁን እሳቸው ሞተው እኔ መኖሬ ነው። በወንድም ደም ላይ መኖር ይባላል። የወንድምን ደም እየረገጡ መኖር ነው ለኔ የሚሰማኝ ማለት ነውና እንደ እግዚአብሔር ፈቃድ ሆኖ ፍጻሜያቸውን አሳምሮላቸዋል። አክሊላቸውን ተቀብለዋል። የሰው ልጅ ዋናው የሚፈልገው ፍጻሜው ሲያምር ስለሆነ አባታችን ገብረ መንፈስ ቅዱስ ከመጀመሪያ ጀምሮ ከልጅነት እስከ እውቀት ድካማቸውን አገልግሎታቸውን ተቀብለው ስላስፈጸሟቸው ለአባታችን ክብርና ምስጋና ይድረሳቸው። ታኅሳስ 1 ቀን 2015 ዓመተ ምህረት ልዩ ልዩ የቡድንና የግል የጦር መሳሪያን የታጠቁ ቁጥራቸው እጅግ ብዙ የሆኑ ኃይሎች ገዳሙን ወረሩት። ገዳሙ የጦር መሳሪያ አለው ተብሎ ተነግሮናልና የጦር መሳሪያ አምጡ እያሉ አባቶችን ማዋከብ ጀመሩ። አባቶችም ገዳሙ የጦር መሳሪያ የለውም በማለት መለሱላቸው። እነዚያ የታጠቁ ኃይሎች ግን አላመኗቸውምና ከገዳሙ አባቶች መካከል አባ ኪዳነ ማርያም ጥላሁንን ሌላ አንድ መናኝ አባትና በገዳሙ የጥበቃ ሥራ ላይ የነበሩትን ሌላ መናኝ አግተው ይዘዋቸው አርብ ረቡዕ ተብሎ ወደሚጠራው ጫካ ወሰዷቸው። እስከ ምሽቱ 4 ሰዓትም ጫካው ውስጥ ካቆዩአቸው በኋላ ለመግደል ጊዜው ስላልደረሰ ተዋቸው። አባታችንና ወንድማችን አባ ኪዳነ ማርያም ከ2016 በፊት ሸኔዎች መተው ገዳሙን ወረው እሳቸውንና ኪዳነ ማርያም የገዳሙ አንድ አባት ነበሩ፣ ገብረ ኪዳነ ገብረ ሰንበት የሚባሉ እና አንድ ደግሞ የገዳም ጥበቃ ሶስታቸውን ይዘው ወስደው አርብሮ በተባለ ቦታ ላይ አቆይተዋቸው ለረጅም ሰዓት አስመሽተዋቸው ለቀዋቸዋል። እና በዛ ሰዓት ላይ ሲመለሱ እሳቸው ከዛን በኋላ ወደ እናቶች ገዳም ሄደው በሰላም መተናል አታስቡ ብሎ አረጋግተው ሰላም ፈጥረው ወደ ቤታቸው ገብተዋል። ከዛን ጊዜ ጀምሮ በቃ ለሰማዕትነት ተዘጋጅተዋል ማለት ነው። በጣም ብዙ አባቶችም በሌላ ገዳማት ያሉ ጳጳሳት ሳይቀርና አቡነ ማቴዎስ ሳይቀር ቦታ አዘጋጅተው እንውሰዱት ከዚህ ከፈተና ቦታ እርሶ ይፈልጋሉ ጻፊ ስለሆኑ የገዳም ሰነድ በእጆት ላይ አለ፣ የገዳም ማህተም በእጆት ላይ አለ እና በጣም ይፈልጋሉና ዞር ይበሉ ብለው ብዙ ጊዜ ነግረዋቸዋል፣ መክረዋቸዋልም ቦታም አዘጋጅተውላቸው ነበረ። እሳቸው ግን አልቀበልም፣ አልሄድም፣ በዚህ በገዳም ውስጥ ያሳለፍኩትን ዘመኔን የልጅነት ዘመኔን ፈቃድ እግዚአብሔር ከሆነ በሰማዕትነት ደመድመዋለሁ፣ ካተረፈኝም እተርፋለሁ፣ ሰላሙን ጊዜውን አሸጋግሬ ሰላም ፈጥሬ በሰላም ጊዜ መሄድ ይሻለኛል እንጂ በመከራ ጊዜ አልሄድም ብለው ጸንተው የኖሩ ወንድም ናቸው ማለት ነው።
ማህተም ደብረዘይት ከተማ አካባቢ ላይ የገዳሙ ቤት አለ። የገዳሙ አስተዳደር መንግስታዊ ጉዳዮች መንግስት መስሪያ ቤት ሲገቡ ደብዳቤ ይዘው ስለሚፈልጉ የሚጻፉ ደብዳቤዎችንና ማህተም ለመምታት እንኳን ብለው ወደ ከተማ አይሄዱም ነበር ማለት ነው። የሚፈጠረው ነገር አይታወቅም። አጋጣሚ ችግር ቢፈጠር እንኳን መለየት የለብኝም ከዚህ ማለፍ መለየት የለብኝም ብለው ጸንተው ይኖሩ ነበር ማለት ነው። እና ማህተሙንና ደብዳቤውን ለሌላ ሰው እየሰጡ ሰው እየወከሉ ያሰሩ ነበር። ምክንያታቸው ደግሞ ምንድነው? ከዝቋላ መውረድ አያስፈልግም እንኳን ሌላ ቦታ ሊሄድ ወደ ከተማ እንኳን ሄጄ መዋል ማደር አልፈልግም ብለው ጸንተው ይኖሩ ነበር ማለት ነውና ሱባኤም ተይዞ ነበረ። ረጅም ሰዓት ዳዊት ይደግማሉ፣ ቀንም ሌሊትም ማለት ነው። እና ወንድሞቻቸው እሳቸው ጋር ሄዶ መጫወት ሲፈልጉ እሳቸው ዳዊት እየደገሙ ነው የሚያገኟቸው። ጊዜ እንኳን ኑሯቸው አያናገሯቸውም ነበረ። ምክንያቱም ምንድነው ሲባሉ ችን ጊዜ መጠቀም አለብኝ መልሼ አላገኛትም እና ለኔም ለገዳሙም መጸለይ አለብኝ ዳዊት መድገም አለብኝ እያሉ ዳዊት እየዘለቁ ይደግሙ ነበር ማለት ነው። እና እግዚአብሔር አምላክ ፈቃዱ ሆኖ በዛው አሰመረላቸውና ሐሳባቸው ተሳካ ማለት ነው። እና ለንስሐ ልጆቻቸው እንግዲህ እኔ ዘንድሮ አላልፈውም እናንተ ሌላ ንስሐ አባት ያዙ፣ በእኔ በኩል ጨርሻለሁ። መምከር የሚገባቸውን መንፈሳዊ ምክር እየመከሩ ለመናንያን ንስሐ ልጆቻቸው ለወንዶችም ለሴቶችም የሚያስፈልገውን አባታዊ ምክር እየመከሩ አሰናብተዋል። ከዚህ በኋላ ተመጣጣኝ ለእናንተ የሚያስፈልገውን ነገር ሊያደርግላችሁ ንስሐችሁን ተቀብሎ መናዘዝ የሚችል እናንተም ደግሞ እንደ አባት የምትፈልጉትን ሰው ያዙ፣ ከዚህ በኋላ ከኔ ጋር ጨርሰናል ብለው ይመክሩና ያሰናብቱ ነበር ማለት ነው። ከዛም በኋላ በእለቱ ደግሞ ሲሄዱ እዛ የነበሩት ወንድሞችና እህቶች ከግቢ ሲወጡ አባ በሩ ዝጉት እንጂ ሲሏቸው በቃ አሁን እኮ በቃ ከዚህ በኋላ የኔ በር ተዘጋ አልተዘጋ ዋጋ የለውም ይሄ መጨረሻ ነው ይሏቸዋል። እንደ አጋጣሚ ደግሞ አንድ እናት ይመጡና እሳቸው ሊሄዱ ሲሉ ሰላም ሲሏቸው እስቲ ስዕል ቤት ላስገባና የሆነ ነገር ላሳየት ይሏቸዋል። እኛ እናት የመጡት ስራ ለማሰራት ሰው ፈልገው ነበርና አባኔ ቸኩያለሁ መጀመሪያ ችግሬን ስሙኝ ይሏቸዋል። ያንቺ ችኮላ ጊዜና ሰዓት ይኖረዋል፣ አሁን እኔ ማሳይሽ ግን ጊዜና ሰዓት አይኖረውም፣ በኋላ ይቆጭሻል ይሏቸው። ከዛ በኋላ እኛም እናት ምን እየቀለዱብኝ ነው እንዴ ብለው ሳያሳያቸው ይሄዳሉ ማለት ነው። አሁን ከዛ ወዲህ በጣም ያንገበገባቸዋል እና እንደሚሞቱ አውቀውት ተናግረዋል ማለት ነው። እና በህልሜ ብዙ ነገር የማያቸው ነገሮች አሉ፣ በራእይ የማያቸው ነገሮች አሉና የኔ ህይወት አብቅቷል ብለው በግልጽ ስለሞታቸው የተናገሩ የመሰከሩ ተጠቀሙ። ጥሩ መንፈሳዊ ወንድም ናቸው ማለት ነው። አባ ኪዳነ ማርያም ታኅሳስ 1 ቀን 2015 ዓ.ም ታግተው ከተለቀቁ በኋላ ሰማዕትነት በራቸውን እያንኳኳ መሆኑን በመረዳት መንፈሳዊ ተጓድሏቸውን አጠነከሩት። ሁልጊዜ ለሰማዕትነት ተዘጋጅተው መንቀሳቀስ ጀመሩ። ሳይፈሩና ሳይሸማቀቁ ስለ አምላካቸው መሰከሩ። ከዚያ በፊት ውዳሴ ከንቱን በመፍራት ሚዲያ ላይ መቅረብ ይሸሹ የነበሩ ሲሆን ለሰማዕትነት ከቆረጡ በኋላ ግን ሁሉም ፍርሃትን ትተው ጥበዓት ተላበሱ። ገዳዮቻቸው ፊት ደጋግመው በመቅረብ ገዳሙን ከማጥፋታቸው በፊት እኔን ግደሉ በማለት ቆሙ። ከዛ እኔም ደሞ ታምሜ እያለ ራእይ እያዩ ነበር እና እኔ በጣም አሞኝ አባ ገብረ ስላሴ ገድም የሚባሉ አባት አሉ። እሳቸው ጋር የዘጉ ደግሞ አባ ኃይለ ሚካኤል የሚባሉ አሉና ለእሳቸው ሲጸሎተ ማርያም አስደግሙ፣ አባ ሚስጥረ ስላሴ ብላችሁ ሰላም ነኪ አስደግሙ፣ ወንድሜ በጣም አሞታል እና እኔም በጣም ጨንቆኛል
ስለዚህ ስለሱ ሰላም ለኪ አስደግሙ እያሉ ይነግሯቸው ነበር ማለት ነው። ከዛ እሳቸው የሚያዩት ደግሞ ለራሳቸውም ጭምር ነበር እና ካዩት ህልም ውስጥ አንዱ በመርከብ ተጭነን ስንሄድ ተቋቁር ሰዎች መርከቡን ይሾፍሩት ነበረ እና አንተ ደግሞ ከኔ ቀደም ብለህ ወደ ተራራ ስትወጣ ለደርስብህ አስቤ ያ መርከብ ይሾፍሩ ሰዎችን ቶሎ ቶሎ እንድስላቸው አይ አይደለም አንሄድም እያሉ ይታገሉኝ ነበር። መጀመሪያ አንተን አጥፍተህ እነሱን የምናጠፋው ስለዚህ መጀመሪያ አንተን የምናጠፋው እያሉ ይሉኝ ነበር አሉና ደግሞ ፍልስፍናዎች ሲፈቸው ሲናገሩት የእሳቸው ሞት እንደሚቀድም ነበር ማለት ነውና ለኔ ከመጨነቃቸው የተነሳ ነው። ይሄ የሚያደርጉትን ደግሞ ለኔ ብቻ አይደለም ለሁሉም ወንድሞች ነበር ማለት ነው። መናኝ ወንድሞቻቸውን በእኔ 40 ላይ የሚቀርቧቸው ወንድሞች አሉና ደብረዘይት ትምህርት ቤት ያሉ መምህራኖች አሉ ዝቋላም ያሉት አሉና ምግብ ሲመግቧቸው ሲያጎርሷቸው ራሱ በሉንኩ ጉረሱ ከዛሬ ጀምሮ እንጉርሻ አታገኙትም ይሄ የመጨረሻችን ነው ከዛሬ በኋላ አንገናኝም በስለኝ ምኑኝም አታገኙትም ይሄ የመጨረሻ ነው እያሉ ያጎርሷቸው ስንብት በሚመስል መልኩ ይሰናበታቸው ነበር ማለት ነው። ስንብት በሚመስል መልኩ በቃ መሰናበቻ እንደማለት ነበርና ይነግሯቸው ነበር። እነዚህ ገዳሙን ለማጥፋት ምቹ ጊዜ ሲጠብቁ የነበሩ የታጠቁ ኃይሎች በህዳር ወር 2016 ዓመተ ምህረት እንፈልጋችኋለንና እኛ ወዳለንበት ቦታ ነው ካልመጣችሁ ግን ገዳሙን እናጠፋዋለን የሚል መልእክት ወደ ገዳም አባቶች ላኩ። አባ ገብረ ማርያም አበበ ከአባ ተክለ ማርያም አስራትና ከሌሎች አባቶች ጋር ሆነው ገዳዮቹ ወዳሉበት ቦታ ሄዱ። ፈተናውን መከራውን በጣም ተገንዝቦት በጥልቀትም አስቦት ስለነበረ አባ ይሄ መከራ መንጣቱ አይቀርም ፈተናው መንጣቱ አይቀርም ግን ያለን አማራጭ መጋፈጥ ነው ሌላ ውሳኔ መወሰን አያስፈልግም እና ዛሬ ወንድሞቻችን ተይዘው ሄደዋል። ስለዚህ እኔ አሁን አንዳንድ ማስተካከላቸው ነገሮች አለኝ ማስተካከል ይተበቅብኛል ምክንያቱም ያደራ ገንዘቦች አሉ እነኛ መመለስ አለብኝ ብለው አባ ተክለ ማርያም አስራት ጓደኛቸው ማለት ነው ከእሳቸው ጋራ መንገድ ላይ የተጫወትን እያለ የእርገት አስደጋሽ ነበሩና የእርገትን ድግስ ገንዘብ ያዥ አባ ኪዳነ ማርያም ነበሩ። ይሄን ብር ወሰዱ አባ ተክለ ማርያም ይሄን ብር ወሰዱልኝ እኔ ያደራ ገንዘብ ይዤ መሞት አልፈልግም ይሏቸዋል። ከዛ አይ ችግር የለም እርሶ ጋር ይደር አይ ማደር የለበትም ማየው መሰማው ነገርን ጥሩ ስላልሆነ ወሰዱልኝ ይላቸውና በዛው መሰረት ብሩን ሰጧቸዋል ማለት ነው። ከዛ እኔም ጠራኋቸውና እንግዲህ አሁን እኔም በሰላም ወጥቻለሁ ካሁን በኋላ በጋራ መስራት እንችላለን መከራውን ፈተናውን ግንባር ቀደሙን ማሳለፍ እንችላለን ተባብለን ተነጋገርን። በማግስቱ በ13 ማለት ነው ወደ ጅዳ አባ ተክለ ማርያም አባ ኃይለ ማርያም አባ ኪዳነ ማርያም ሶስቱ ወረዱና ያው በ13 ማታ ላይ ሰማዕትነት ተቀበሉ ማለት ነው። ሆኖም የገዳሙ አባቶች ከተወያዩ በኋላ ሁላችን ከሄድን አንድ ላይ ይገድሉናልና የቀሩ አባቶችን በቀቢጸ ተስፋ እንዲሰደዱ ያደርጋሉ። ገዳሙም በዚህ ምክንያት ይፈታል። ስለዚህ ጥቂት አባቶች ሄደን ከገዳዮች ፊት እንቆም፣ በእኛ ሰማዕትነት ገዳሙን እንታደገው ተባባሉ። አባ ኪዳነ ማርያምም እኔ ልሂድ አሉ። ከእርሳቸውም ጋር ሰማዕትነትን የተቀበሉ መጋቢው አባ ተክለ ማርያም አስራትና መናኝ ኃይለ ማርያም ስሜ እኛ ምን ሂድ ብለው አብረው ሄዱ። ያው
የካቲት 13 ቀን 2016 ዓመተ ምህረት ነበር። መጨረሻ ሲሄድ አሁን እንግዲህ እግዚአብሔር ከቀናን አንመለስም አትርሱኝ ብሎ እኛ ወደ ሴት እናቶቻችን ገዳም ቤት ስራ ነበር ያርድት ቤት ወደዛ ወደ ስራ ስንሄድ እንግዲህ ሰማዕትነቱ እየቀረበ ነው። አትርሱን እግዚአብሔር ከቀናን አንመለስም ብሎ ይደህነዋል ብሎ ይወረደ። ነቢዩ ቅዱስ ዳዊት ድህነቴን በሚያደርግልኝ ፈጣሪ አምኜ ነፍሴም ስጋዬም ተፈጸመ እንዳለ በመዝሙር 72 ቁጥር 26 ለስጋ ድህነት ሄደው የነፍስና የስጋ ድህነት ያገኙ መናኝ ናቸው። የተወለዱት በአዲስ አበባ ጃን ሜዳ አካባቢ ቀበሌ 05 ልዩ ስሙ ኮሪያ ሰፈር በሚባል ቦታ ነው። አባታቸው ስሜ ጋረደው፣ እናታቸው አበራሽ ወዳጆ ይባላሉ። ሐምሌ 5 ቀን 1967 ዓመተ ምህረት ሲወለዱ ወላጆቻቸው ጸጋዬ ብለው ስም አወጡላቸው። ቅድስት ቤተክርስቲያን ደግሞ ኃይለ ማርያም አለቻቸው። የመጣሁት ከአዲስ አበባ ነው። ወደ ጃልሜዳ አካባቢ በተለምዶ ስሙ ኮሪያ ሰፈር የሚባል አካባቢ እዛ ነው ተወልጄ ያደግኩት። ወንድሜ ኃይለ ማርያምም እዛው ነው ተወልዶ ያደገው። ውስጥ ጎረቤት ነው። በተመሳሳይ ክፍለ ዘመን ወይ ዓመተ ምህረት ውስጥ ነው የተወለድነው። ውስጥ የ4 ዓመት የ4 ወር የ5 ወር እድሜ ልዩነት ነው ያለን። እሱ 1967 ሐምሌ 5 ነው የተወለደው። የሐምሌ 2 ነው የተወለደው። የተማርነው የመጀመሪያ ደረጃ ህብረት ፍሬ አንደኛና መለስተኛ ደረጃ ትምህርት ቤት አለ። ከ1 እስከ 8 እዛ ነው። በቤላ አካባቢ ጣሊያን ኤምባሲ አካባቢ። ሁለተኛ ደረጃውን ደግሞ ካራማራ ፈረንሳይ ሌጋሲዮን እዛ ነው የተማርነው። በስራ ወደ ስራ ዓለም በወጣንበት ጊዜ እውነት ለመናገር ስራው ከባድ ነው። በእኛ እድሜ ያሉ ልጆች የወጡት በቃ ውጭ እንደወጡ ነው የቀሩት ማለት ይቻላል ከተወሰኑት በስተቀር። በልጅነታቸው ትምህርት ቤት ገብተው እስከ 9ኛ ክፍል ተማሩ። ልባቸው ግን ያለው ቤተክርስቲያን ውስጥ ነበር። ከ1983 ዓመተ ምህረት ጀምረው በምስካየ ሕዙናን መድኃኔዓለም ገዳም የሰርክ ጉባኤ ትምህርትን ጀመሩ። ተምሮ ማስተማር ባይመዘገቡም የሚሰጠውን ትምህርት በመከታተል ነገረ ሃይማኖትን ጠንቅቀው አወቁ። ከዚያም ትምህርታቸውን በማቋረጥ ልዩ ልዩ ሙያዎችን ተማሩ። በተለይ በምግብ ዝግጅት ሙያ ተመርቀው በአዲስ አበባ ውስጥ ታዋቂ ኬክ ጋጋሪ ሆነው ነበር። በዚህ ምክንያት ከፍ ያለ ገቢ የሚያገኙ ነበር። ያው አስተዳደጋችን እንደማንኛውም ኢትዮጵያዊ ያው መለስተኛ ገቢ ያላቸው ቤተሰቦች ማህበረሰብ ውስጥ ነው የተወልደን ያደግነው እና ያው በልጅነታችን ወደ ስራ የወጣ ነው ራሳችንን ለማሸነፍ። ያው ከድሃ ቤተሰብ ከተፈጠርክ ግድ ነው። ራሱ መንፈሳዊነት ይመስለኛል። ቤተሰብን ለመርዳት በልጅነት አስበህ መውጣት አለ ማለት ነው ውስጥህ
መንፈሳዊነቱ እና በልጅነታችን ነው ቤተሰብ ለመርዳት የወጣ ነው እና በተለያየ ሙያ ዘርፍ ነው የተሰማራ ነው። እሱ ኬክ ጋጋሪ ነበረ እና በልጅነታችን ሊስትሮ ነው ይዘን የወጣ ነው። እዛ የምንሰራበት አካባቢ ላይ እኔ ሆቴል አካባቢ ነው የምሰራው፣ እሱ ደግሞ ኬክ ቤት አካባቢ ነበር የሚሰራው እና እዛ እየሰራ እዛው እያገለገለ በዛው ኬክ ጋጋሪ ሆነ። እና በቤተሰብ ዙሪያ ያው እንዳልኩ ብዙ መንፈሳዊ ውጊያ ያለበት ልጅ ነበረ። አንድ የራሱ የኢኮኖሚ ውጊያ አለ፣ በዛ ደግሞ መንፈሳዊ ውጊያዎች አሉ እና እነዛ መንፈሳዊ ውጊያዎች ላይ ጎበዝ ነበር እሱ በጣም። እነዛን ለማሸነፍ ሲል ዘወትር ቤተክርስቲያን አይቀርም፣ የሰርክ ጉባኤ አይቀርም እና አብረን ነበር የምንሄደው። በዛም ሰንበት ትምህርት ቤት ተማሪ ነበር። መድኃኔዓለም ምስካየ ኅዙናን ሰንበት ተምሯል። እርሳቸው ግን ልባቸው ያለው ከዓለም ተገልሎ በቤተ እግዚአብሔር መውደቅን ነበርና ለገዳም የሚያበቃቸውን ተግባር ማከናወን ጀመሩ። ቀን ቀን ደከመኝ ሳይሉ ሲሰሩ ይውላሉ። ሌሊት ሌሊት ግን አብሯቸው ቤት የሚጋሩ ሰዎች ተኙ ተደብቀው ይነሱና ጸሎት እያደረሱ ቆሞ ያድራሉ። ውዳሴ ከንቱም እንዳይሆንባቸው እርሳቸው እየጸለዩ ሰው እንኳ ከእንቅልፉ ቢነቃ የተኙ መስሎ ያንኮራፋሉ እንጂ ፍጹም ጸሎት ላይ ያሉ አይመስሉም ነበር። ገዳም እንደሚገባ ራሱ ለኔ ነው እንጂ ለማንም ሰው አልነገረም። እንደውም እኔ ብዙ ጊዜ እከላከለው ነበር ወደ ገዳም በገባበት ሰዓት ባይዘው በወቅቱ ጥሩ ተከፋይ ነው በብር ደረጃ ማለት ነው። እንግዲህ በ1990ዎቹ ከ10 ሺህ ብር በላይ ገቢ ካለ በጣም ሀብታም ሰው ነው እና ያ ተከፋይ ነው በወቅቱና ግን እሱ ያው መንፈሳዊነቱ ስለበለጠበት ያን ስራ ትቶ ነው እርግፍ አድርጎ ይሄዳል። ራሳችንን ችለን ቤት ተከራይተን እነሱ አንድ ሌላም ጓደኛ አለን ቤት ተከራይተው እነሱ ኦልሞስት እኔም አብሬ ነው የምንኖረው። እኔ እንደ ሶስተኛ ሰው አብሬ ነው የምንኖረው። ማታ ስንጫወት አብሮ ይጫወታል። በቃ መሳቅ መጫወት ነው። ሳቅ ውስጡ ነው። በቃ መሳቅ ነው መጫወት ነው። ክፉ ተናግሮ አያስቀይምም። መቼም ሰፈሩ ላይ የሚያውቀው ሰው ያውቀዋል። መሳቅ ነው በቃ ክፉ ነገር ካፉ አይወጣም። እና ማታ እኛ ደክሞን ስንተኛ እሱ ሌሊት ተነስቶ መብራት እንኳን ያበራል። ሻማ ነገር ይለኩስና ይጸልያል። ሌሊት ሁሉ ጊዜ መስት ወይ ለሽንት ወይ ለምናም በመነሳ ሰዓት ሲጸልይ ነው ማለት። ከኬክ ጋገራ በተጨማሪ የመንጃ ፈቃድ አውጥተው የሕዝብ ማመላለሻዎችንና የደረቅ ጭነት መኪኖችንም ይነዱ ነበር። በዚህም ገቢ ማግኘት ቢችሉም እርሳቸው ግን በዚህ ዓለም ላይ ሀብት ንብረት አፍርተው መኖር አልፈለጉም። በዚህ ሁኔታ መንነው ወደ ገዳም የሚሄዱበትን ምቹ ጊዜ እየጠበቁ እያለ ከኢትዮጵያ ውጪ ትኖር የነበረች እህታቸው ታማ ወደ ሀገር ተመለሰች። እርሳቸው እህታቸውን ሐመረኖ እንጦጦ ኪዳነ ምህረት ገዳም ወስደው ለረጅም ጊዜ ጸበል ሲያስጠምቁና ሲያስታምሙ ቆዩ። ነገር ግን ህመሟ ሳይሻላት ቀረ። ከዚህ በኋላ ሌላ ጸበል ለመውሰድ ጣጣሉ። 3 ጊዜ ዝቋላ ደብረ ከዋክብት ገዳም የሚል ዕጣ ደጋግሞ ወጣ። በዚህ ጊዜ
ፈቃደ እግዚአብሔር የዝቋላን አፈር እንዲረግጥ ነው ብለው እህታቸውን ይዘው ወደ ዝቋላ ሄዱ። አንድ ታናሽ እህት ነበረችው እና እሱ ብቻውን ነው ቤተሰብ ይረዳ የነበረው እና እሱ ብቻውን ከምትረዳ እኔ ለምን አልረዳህም ብላ አረብ ሀገር ካላከኛለችው አንድ እህቱ እና በወቅቱ ፈቃደኛ አልነበረም እና በጣም አጥብቃ ስትይዘው ወደ አረብ ሀገር ላካት እና ሄዳ ምንም ያህል ጊዜ አልቆየችም፣ ታማ መጣች። እንደ መንፈስ ጭንቀት አርጓት ከዛ ብዙ ጸበል ቦታ ላይ ስራውን አቋርጦ ጸበል ለጸበል ይዟት ተንከራተተ። በኋላ ላይ እጣ ወጣ። ጸበል ቦታ የት ፈውስ የሚገኝበት ብለን 3 ጊዜ ስናወጣ ዝቋላ አቦ የሚል ወጣ። በሶስተኛው ዝቋላ አቦ ሲወጣ ዝቋላ አቦ ይዘናት መጣ። እዛው ስትቀመጥ ቆይታ እዛው አረፈች። እዛው ዝቋላ እዛው ተቀበረች። ከዛ እሱ ተመልሶ መጥቶ ስራውን ጀመረ። ከረጅም ጊዜ በኋላ ሀዘኑ በጣም አልወጣለትም። ሁሉም ነገር ከንቱ እንደሆነ አውቆ እርግብ ብሎ መቀመጥ አላለ። እንደዛ አይነት ህይወት ውስጥ ገባ። ግን ያው ስራውን እንዳልኩ ከአንድም 3 ቦታ ነው የሚጋግረው በፕሮግራም ኬክ ስራውን ጥሩ ክፍያ ላይ ያለ ነው ነግሮ ሄደውና እንዲህ ቦታ መሄድ እፈልጋለሁ ሰልችቶኛል ያለም በቃ እንደዚህ አይነት ነገር እኮ ከእግዚአብሔርም ሊሆን ይችላል ከሰይጣንም ሊሆን ይችላል። ተረጋጋ። እኔ እኮ የነገርኩ ካለኝ ፍቅር አንፃር እንጂ አውቀዋለሁኝ አለ። እንደውም ከዓለም ከሆነ እኮ ጥሪ የሆነ ፈተና ከመጣ ትቀራለህ ነው አለኝ። ወሻ እንደም ፈተና እንደሆንኩበት ሲያቅ ሲሄድ አልነገረኝም። መናኝ ኃይለ ማርያም ዝቋላ ከገቡ በኋላ ፍጹም ዓለምን ረሱ። ለይምሰል ሳይሆን ወይም ለታይታ ፍጹም የሆነ ምናኔን ጥሪት ገንዘባቸው አደረጉ። ከማናቸውም ቁሳዊ ሀብት በመራቅ ራሳቸውን ድሃ አደረጉ። ከቁሳዊ ነገር ብቻ ሳይሆን ከዝና፣ ከክብር፣ ከመሽቆጥቆጥና አቦ አቦ ከመባል ራሳቸውን አራቁ። ከፍጹምነት የሚደርስ መንኖ ጥሪት ነውና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ልትሆን ብትፈቅድ ሂድና ያለን ሁሉ ሽጠ ለድሆች ስጥ፣ ሰማያዊ ሀብትን ታገኛለህ፣ መጥተህም ተከተለኝ እንዳለ መናኝ ኃይለ ማርያም ያላቸውን ሁሉ ትተው የአምላካቸውን መንገድ ተከተሉ። እንደ መልካችን ባህሪያችንም ዕውቀታችንም ይለያያል። የዕውቀታችን መጠን ይለያያልና ሁሉ ጠንካራ አይደለም፣ ሁሉም ልፍስፍስ አይደለም። ዞሮ ዞሮ የተጠራው ሁሉ እግዚአብሔር በፈቀደለት መንገድ ያው እንደ አቅሙ ይጓዛል እና እኔ ደግሞ ከሁሉ በታች ስለሆንኩ በቃ እዚህ ገዳም ራሱ እንድጸና ካሉት ወንድሞች አንዱ እሱ ነው። ሰው ያስፈልጋል። ዞሮ ዞሮ ከጎንህ አይዞህ በርታ የሚልህ ያስፈልጋል። ከዛ አንተ ደግሞ ካንተ ስር ያሉትን አይዟችሁ ትላለህ። የወረስከውን ታወርሳለህ። ይሄ ሲሆን ግን የእግዚአብሔር መንፈስ ደግሞ ያው ሁልጊዜ ያጽናናናል ማለት ነው። ራሱ መከራው ወዴት ሐሳብ ይወስዳል? የክርስቶስን መከራ እንድታስታውስ ስለሚያደርግህ እሱ ስለኛ ይሄን ያህል ከፍሏል። እመቤታችን ስለኛ ልጇን ይዛ ተሰዳለች፣ ተርባለች እያልክ እንድታስብ ያደርጋል። ያ ምንድነው? የእግዚአብሔር መንፈስ ነው። ከዛ ቀጥሎ ደግሞ እንደ ወንድማችን ኃይለ ማርያም ያሉት
ያው ይመክረዋል፣ ያጽናናዋል፣ አቅጣጫ ያሳየዋል ማለት ነው። እና በቃ ስለሱ መግለጽ ይከብደኛል። ቅዱስ አባ ብሶይ በዚህ በምድረ በዳ በምንኩስና መኖር ከጀመርኩበት ጊዜ አንስቶ በእጆቼ ያልሰራሁትን ወይም ያልደከምኩበትን ለመመገብ እጆቼን ወደ ማዕድ የዘረጋሁበትን ዕለት አላስታውሰው እንዳለ መናኝ ኃይለ ማርያምም ያልደከምኩበትን ለመብላት እጆቼን አልዘረጋም በማለት ገዳሙ በመደባቸው ሥራዎች ሁሉ ላይ አገለገሉ። በገዳሙ ወፍጮ ቤት ውስጥ ወፍጮ በመፍጨት በገዳሙም ሱቅ ውስጥ ዕደ ጥበባትን በመሸጥ የገዳሙን መኪና በማሽከርከር ተራራውን ወጥተው ወርደው በብዙ አገለገሉ። በጥበቃም ሥራ ላይ ተሰማርተው በገዳሙም ተግባር ቤት ዳቤ በመጋገርና የበዓላት ጠላን በመጥመቅ አገለገሉ። ሁሉንም ያለ መታከት ተቀብለው ሰሩ። በመጨረሻም በሰማዕትነት የሚጠሩበት ሰዓት መድረሱ ታወቃቸው። ከሰው ጋር ስለሚያገናኙ ምናኔውን በጣም እንግዲህ ያው ዓለማዊ ሰው ጋር መገናኘት በጣም ይከብዳናል። እሱ ግን ያን ምንም አይመስለውም። ራሱን ጥሎ እንደውም መናኝ እንትን ሹፌሮቹ አያውቁትም፣ ረዳት የሚመስላቸው። ምክንያቱም ልብሱን ማያጥም እንዲሁ ዝም ብሎ ማን እንትን መስሎ ነው የሚኖረው ራሱን ጥሎ በቃ። እና ብዙ ነገሮች ስላለ ነው እነዚህን ሰው የማይፈልጋቸው። ያው እንደምታውቁት ነው መኪና መያዝ በጣም ከባድ ነው። ከዓለማዊ ሰው ጋር የሚያገናኘው አንተ ዓላማህን በጣም አስቸጋሪ ነው። አስቸጋሪ ህይወት ነው። እንደውም አንዱ ሹፌር ምንም ሳያጠፋ ተጣልቶት ሰድቦት ከዛ ተነሳና ደበደበኝ አለ። ደብድቦት ዝም አለ። እሱ ምንም አላለም፣ ጥፋት የለበትም። ከዛ እንደገና በሌላ ቀን መጥቶ ይቅርታ ጠይቆታል። እንደው የገዳም ሹፌር ነው ሲሉት ምንም ሳይናገረው ስለቀረ ትንሽ እንትን የተጎዳው እንግዲህ ይሄኛው መኪና ነው፣ የራሱ መኪና ነው። ትንሽ ፓራውሊውን ነካ አረገበት። ሲያረግ ለምን አንተ እንደዚህ እዚህ ቆምክ ብሎ ነው እንግዲህ ወርዶ በጥፊ የመታው። ምንም አላለም፣ ዝም አለ። በኋላ የገዳም ሰው ነው እንዲያረከው ብሎ ያለ ጥፋት እንዲያረከው ብሎ መናኸሪያ ሲጮሁበት ባለበት ፈልጎ ነው ይቅርታ የጠየቀው። መናኝ ኃይለ ማርያም በገዳሙ ውስጥ መንኖ ጥሪትን ገንዘብ ማድረግ ብቻ ሳይሆን ዓለምን ፍጹም መናቅን ገንዘብ አድርገው ይኖሩ ነበር። ከዚህ የተነሳ የለበሱት ልብስ መቆሸሽ አለመቆሸሽን ሁሉ አያስታውሱም ነበር። ሰውነታቸው ሞቆ በላም ምክንያት ልብሳቸው ሰውነታቸው ላይ ከተጣበቀ አውልቀው ፀሐይ ላይ የሰጡትና ደረቅ ሲል መልሶ ይለብሱታል እንጂ ልብሳቸውን ማጠብን አያስታውሱም ነበር። ልባቸው ሁል ጊዜ ከአምላካቸው ጋር ነውና የዚህን ዓለም ነገር ፈጽሞ ይረሱ ነበር። የመና ህይወቱ እውነቴው የምላችሁ ራሱን ጥሎ በጣም ሁሉን ያሟላ ሰው ነው። ዕውቀቱ ይሄ ነው ብሎ ማስቀመጥ አይቻልም። ሁሉን ነገር እውነቴ ኃይለ ማርያም እንትን ያለው ግን
ምንም ነገር ልብሱን እንኳን ልጠብ አይልም። እውነቴን ነው የምለው። እንግዲህ ሹፌር ነው አይደል? መኪና ይዛል ነው ወደ ተንሳይ ትንሽ ጊዜ ይዞ እሱ መኪናውን ያዘ። እውነቴን ነው የምላችሁ ህይወቱ በጣም እንደው የሚማርክ ነው ህይወቱ። የራስ የሚለው ነገር የለም። እውነት ራሱን ጥሎ በቃ ምንም ከማንም እውነት እንደሱ አይነት ሰው በቃ በገዳሙ ይተካም ብዬ አላስብም። እውነት ምንም ራሱን ጥሎ ራሱን ዝቅ አድርጎ ብዙ ነገር እያለው ብዙ እውቀት እያለው ከማንም በታይ ሆኖ የሚኖር ሰው ነው። በጣም ቀይሮ ማያውቅም። ሁልጊዜ መኪናም ሹፌር እያለ አቧራ እንደቦነነበትና ሁሉ ነገሩ አቧራ እንደሚመስል እንደመሰለ ነው። በተመደበበት ስራ ሁሉ ስለራሱ ብዙም እንትን አይልም። ስለተመደበበት ስራ እንዳልኩ ስለ ወንድሞች፣ ስለ አባቶች፣ ስለ ገዳሙ እንደዚህ ነው። ስለራሱ ልብሱን እንኳን በስነ ስርዓት እንትን አይልም። በቃ ትቶታል ወይም ራሱን ጥሎታል እንደሚባሉት ነው እንደሚባሉት ወንድሞች ነው ኑሮ። በ2016 ዓመተ ምህረት ግን ማህበረ መነኮሳቱ ጉባኤ አድርገው የገዳሙ ጉተራ ቤት ኃላፊነትን እንዲይዙ የገዳሙ አስተዳደር ቢሮ አባል ሆነው እንዲያገለግሉ ሲመርጣቸው ቢሮ ውስጥ እንግዶች ከውጭ ሲመጡ ባለባበሳቸው ከንቱ ውዳሴ እንዳይጥላቸው በማለት አዲስ ልብስ ተገዛላቸው። ልብሱንም እዚያው ገዳሙ ውስጥ ባለ ሲንጀር ልብስ መስፊያ አሰፍተው ሰጧቸው። በዚህ ጊዜ በሰማዕትነት እንደሚሞቱ ቀድሞ የተገለጠላቸው መናኝ ኃይለ ማርያም ይህች የሰማዕትነት ልብሴ ናት ብለው ያለ ወትሯቸው ልብሱን በደስታ ተቀብለው ለበሱ። ይህ በሆነ በጥቂት ወራት ውስጥ ያንን ልብስ ለብሰው ሰማዕትነትን ወደሚቀበሉበት ቦታ ከሰማዕት አባቶቻቸው ጋር ሄዱ። ቁልፍ አስረክቦ እንደሄደ ይሄ እንግዲህ ዛሬ አዲስ ልብስ መልበስ አለብኝ ብሎ ያው እንግዲህ ቅድም እንዳልኩ ገና ምንም ነገር ሳይፈጠር ነው ለኔ ያለኝ ማለት ነው። እኔ በሰማዕትነት ማለፍ ነው የምፈልገው ያለኝ በፊት ነው። ገና ገዳሙም ላይ ፈተና ሳይመጣ በፊት ነው ያለኝ እና ደግሞ ያው ነገሮችን እንግዲህ በውስጡ እሱ ይመኘው ነበር። የሚገርም ነገር ይሄን ሰማያታትን እንደዚህ አይነቱን ሞት ሁልጊዜ የሚፈልገው ነበር። ሁልጊዜ የሚመኘው ነበር። ምን በመጣልንና እንደ ቅዱሳን ታጥበን በሞት ነው የሚለውን ነገር ሁልጊዜ አስበዋል። የሚያወራው ይሄን ብቻ ነው ሁልጊዜ። እና ይሄ ገጠመኝ እንግዲህ ያው እኔ የዛን ሰዓት አልተገናኘንም። የሰማሁት ግን ያው ቁልፉን አስረክቦ የሚፈልገውን ነገር እንግዲህ እኛ ጋር የግንቦት ልደታ ከባድ ድግስ እንደግስ ነበር። ያንን ሁሉ ድግስ ብቅሉን አብቅሎ ነበር። ግንቦት ልደታ የካቲት አይደለ የሄዱት አዘጋጅቶታል። ሁሉንም ነገር አዘጋጅቶ ያው ቁልፉን እንግዲህ አባቶች እኮ እየሄዱ እየተመለሱ ነው። ቁልፍም አልሰጡም ሲመላለሱ በሽምግልና አይደለ። እሱ ግን ሲሄድ ቁልፉን አስረክቦ የመጋዘኑን ቁልፍ ነው የሄደው። እንግዲህ በውስጡ ምን እንደሆነ የተነገረው ነገርም ሊኖር ይችላል። እንግዲህ ያንን አስረክቦ ነው የሄደው እሱ። የመጨረሻ ሰዓት ላይ አብዛኛ ጊዜ ያው ቀን ላይ ስራ ስለሚውል እኔም የራሴ ምድብ ስላለኝ እንውላለን። ብዙ ጊዜ የምንገናኘው ወደ ማታ ላይ ነበር እና የዛን ቀን ግን ወደ ጸበል ሜዳ ልሄድ ተነስቼ ያለ ከቤተ ክርስቲያኑ በታች ስደርስ አዲስ ቀሚስ ለብሶ አያውቅም። አሮጌ ልብስ ነው የሚለብሰው። የዛን ቀን ግን አዲስ ቀሚስ ለብሶ አዲስ ፎጣ ለብሶ
ነው የሄደው። የመጨረሻዋ ቀን እንደዚህ ነው በቃ። እና ግን ያቺ የመጨረሻ ቀን አዲስ ቀሚስ አዲስ ፎጣ ለብሶ ሄዷል ማለት ነው። ቁልፉን አስረክቦ እንግዲህ ቁልፉንም ብዙ ጊዜ ግን ያው እንደዛ አይነት ወንድሞች እንደዛ አይነት አባቶች ሁሉን ነገር ደግሞ ግልጽ አያደርጉልህም። ሁሉን ነገር ግልጽ አያደርጉልህም። ሄጄ እንደዚህ ለሆን ነው እንደዚህ ሊፈጠር ነው አይሉም። ምክንያቱም ማስደንገጥ ነው ብለው ሊያስቡ ይችላሉ ብዬ አስባለሁ በራሴ። እና ከዛ አንፃር ያው የሚገባህን ያክል ያስቀምጡልህና እነሱ ወደ መንገዳቸው ይሄዳሉ ማለት ነው። የካቲት 13 ቀን 2016 ዓመተ ምህረት ሶስቱ አባቶች አባ ተክለ ማርያም አስራት፣ አባ ኪዳነ ማርያም ጥላሁንና መናኝ ኃይለ ማርያም ስሜ የካቲት 12 ቀን 2016 ዓመተ ምህረት በገዳዮች የታገቱ አባቶች የት እንደወደቁ ፍለጋ ሊሄዱ ተነሱ። እንደማይመለሱ አውቀው ነበርና አንዳንድ አባቶችን ተሰናብተው በጸሎታቸው አስቡን ብለው ነበር። እውነት ለመናገር ኃይለ ማርያም ከሌላው ህይወት ሰማዕትነትን ይፈልግ ነበር እና እኔ በሰማዕትነት እንዳልፍ ነው የምፈልገው ብሎኝ ያውቃል። ያው የተመኘውም ያሰበውም እንግዲህ የጸለየበትም ሆኖ አግኝቷል ማለት ነው። ለኛ ቀረብን እንጂ እሱ ያው እንግዲህ ህዝብም እናንተም እንደምታውቁት በዛ መንገድ ተከናውኗል ማለት ነው። ገዳዮች አራቱን አባቶች ቆሞስ አባ ገብረ ማርያም አበበን፣ አባ ተክለ ማርያም አስራትን፣ አባ ኪዳነ ማርያም ጥላሁንና መናኝ ኃይለ ማርያም ስሜን አንድ ቤት ውስጥ አስቀምጠው ቀኑ እስኪመሽላቸው ሲጠባበቁ ቆዩ። ምሽት ሲሆን አራቱን አባቶች አስረው ወደሚገደሉበት ቦታ አቡነ ተክለ ሃይማኖት ቤተክርስቲያን አጠገብ ወዳለው ረባዳ ስፍራ ወሰዷቸው። ገዳዮች ምንስ እንኳ እስከ አፍንጫቸው የታጠቁ ቢሆኑም አራቱን አባቶች ግን ፈርተዋቸው ነበር። በጊዜው በአካባቢው የነበሩት አባት እንደሚናገሩት አራቱን አባቶች ለመግደል ከግማሽ ሰዓት በላይ መሳሪያ ሲተኩሱ እንደነበር ይናገራሉ። ከ2 ሰዓት ተኩል እስከ 3 ሰዓት ባለው ሰዓት ውስጥ ቀዝቃዛ ተኩሶችን ሰማሁኝ። ከ3 ሰዓት እስከ 6 ሰዓት ባለው በቃ ከፍተኛ የሆነ ተኩስ በቃ ሁለት ተቃራኒ ቡድን የገጠመ ተኩስ ነው የሚመስለው። የዛን አይነት ድምጽ ሰማሁ። ግን ምንድነው ይሄ ነገር ብዬ ባይሞሬም ተመራምሬ ልደርስበት ነገሩን አልቻልኩም። አሁን ምንድነው ብዬ እንቅልፍም አልመጣብኝም። ቁጭ ብዬ ሳለሁ ከሌሊቱ 6 ተኩል ሲሆን 6 ሰዓት ላይ ተኩስ ቆመ። ገዳዮች ግድያውን ከፈጸሙ በኋላ ከሰፈሩ ወጣቶች አንዱን ተክለ ሃይማኖት ቤተክርስቲያን ግቢ ውስጥ ወደሚኖሩ አባት ላኩ። የተገደሉት አባቶች ናቸውና ይምጡና ይቅብሯቸው ተባሉ። ከሌሊቱ 6 ተኩል ሲሆን በሩ ተንኳኳ፣ የውጭ በሬ። ከዛ በቃ እኒህ ሰዎች ሰው ገለው ነው የመጡት፣ እኔም ሊገሉኝ ነው አልኩና ከፍተኛ ድንጋጤ ደነገጥኩኝ። ከዛ ማን ነው ብዬ ስጠይቅ እኛ ነን፣ የሰፈር ልጆች ነን፣ የሰፈር ሰዎች ነን አሉኝ።
ምን ነው ባጉል ሰዓት ምን ነው በሰዓት ስል አይ ሰው ሞቶ ነው እንድንቀብር አሉኝ። ማን የሞተ የሰፈር ሰው ነው ስላቸው ና ብቻ እያሉ ወስደው 4 አስክሬን ላይ ጣሉኝ። በዛን ሰዓት 4ቱንም ሰዎች ሳያቸው በዛ ድቅድቅ ጨለማ ውስጥ የገዳም ሰዎች መሆናቸውን አወኳቸው። ከዛ ለተወሰነ ሰዓት ለ30 ደቂቃ ያህል ህሊናዬን ስቼ በቃ ዝም ብዬ ቆምኩኝ። ከ30 ደቂቃ በኋላ ወደ ህሊናዬ ስመለስ ከዛ አንዱ በጀርባ የወደቀ ነበር። እሱም አባ ገብረ ማርያም አበበ ናቸው። 3ቱ ደግሞ ድፍት ያሉት አባ ተክለ ማርያም አስራት፣ ቀጥሎ ኪዳነ ማርያም አባ ኪዳነ ማርያም ማን ነበር ያባስተማት ጥላሁን አባ ኪዳነም ጥላሁን፣ 3ኛ ኃይለ ማርያም ስሜ። እነዚህ 3ቱ ድፍት ብለዋል። አባ ገብረ ማርያም አበበ ብቻ በጀርባቸው ወድቀዋል። ከዛ ድፍት ያሉ ለማየት አልተመቸኝም በወቅቱ። ከዛ በሞባይሌን አበራሁና እንዲህ ስመለከት አባ ገብረ ማርያም አበበ ናቸው። ከዛ ወይ ብዬ ድንግጥ ስል ዝም በል ሲሉኝ በቃ ደነገጥኩና ዝም አልኩኝ። ከዛ እንባዬ በአራት ማዕዘን መፍሰሱን አላቆምም፣ እያለቀስኩ ከዛ ቁፋሮ ስርዓት በሁለት ባንድ ቁፋሮ ተጀመረ። አንድ 8 ልጆች የሚሆኑ አግዘውኛል። የሰፈር ልጆች ናቸው። እነሱ እያገዙኝ ቁፋሮ ተጠናቀቀ። ከዛ እኔ ደግሞ በየልብሳቸው በየለበሱት ፎጣቸው ጠቅልዬ ጨረስኩኝ። ከዛን ጠቅልዬ ከጨረስኩ በኋላ ማን ይኑር እኔ የማውቀው ነገር የለም እስከዚህ ሰዓት ድረስ። ከዛ ቀና ብዬ እንዲስመለከት 4 የታጠቁ ሰዎች አየሁኝ። ከዛ ተደናገጥኩኝና ልቅበራቸው የሚል በውስጤ ስሜት ተፈጠረ። በዛን ሰዓት አይ ባልቀብራቸው ጅብ ይበላቸዋል፣ በቀብራቸው ይገሉኛል፣ ምን ላድርግ የሚል በህሊና ውሳኔ ወሰንኩና ወደ ቀብር ሁኔታ ተንቀሳቀስኩ። እነሱም በእኔ ላይ ምንም አይነት እንቅስቃሴ አላደረጉብኝም። እግዚአብሔር ረድቶኝ በሰላም ቀብሩ ተከናወነ። 6 ተኩል መቀበር የተጀመረ ከሌሊቱ 8 ሰዓት ተኩል ሲል የቀብሩ ስርዓት ቆርቆሮ ከቤተ ክርስቲያን 2 ቆርቆሮ አመጣው፣ ተከደነ፣ አፈር ለበሰ፣ ቀብሩ ተከናወነ። ከዛን ከተከናወነ በኋላ ልጆችም ያግዙኝ የነበሩ ልጆች ወደ ቤታቸው ሄዱ። እኔ ብቻ እዛ ቤተ ክርስቲያን ስቀር የሆነ ልዩ ስሜት ተሰማኝና እንደገና አለቀስኩኝ። እንባ ተናነቀኝ። ከዛ ገባሁና ቤት ልገባ ስል መወዳት ባቲ አስጠላችኝ። ከዛ ደጅ ቁጭ አልኩኝ። ከዛ ተቀምጬ ሳለ አሁን ድጋሚ 11 ሰዓት ላይ በር ተንኳኳ። ማን ነው ስል እኛ ነን። አንተ ሞባይልን አለኝ። ሞባይልን አንስቼ ሰጠው። ወሰዱ ሄዱ። ከዛን በሌላኛው ቀን በሁለተኛው ቀን አስከሬን በሚወጣ ቀን መለሱልኝ። ለልጆች ልከው መለሱልኝ። ከዛ ከመለሱልኝ በኋላ በቃ እኔ ውስጤ በጣም ተረብሿል። አስከሬኑ እስከሚወጣ ድረስ ጠበቅኩኝ። አስከሬን ከወጣ በኋላ ከመከላከያ ጋር ለመውጣት እጅግ አስቸጋሪ ሁኔታ ተፈጠረብኝ። ለመነሳትም ቶሎ ለመውጣት አልቻልኩም። እነሱ ተፋጥነዋል። በቃ ሄዶን እናት እኔ እግዚአብሔር ባለልኝ ሰዓት ወጣለሁ አልኩና እነሱ ሄዱ፣ እኔ ቀረሁ። አንድ ቀን አድሬ በማግስቱ ከሌሊቱ 11 ሰዓት ተነስቼ መንገድ ገባ። ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በታሪኩ 3ኛ የሆነውን የልጆቹን ሰማዕትነት በ2016 ዓመተ ምህረት አስተናገደ። መጀመሪያ በ16ኛው መቶ ክፍለ ዘመን፣ ቀጥሎም በ20ኛው መቶ ክፍለ ዘመን፣ አሁን ደግሞ በ21ኛው መቶ ክፍለ ዘመን አባቶቻችን ስለ ክርስቶስ መስክረው በሰማዕትነት ያለፉ ለገዳሙ ዓይን የነበሩና
በሕይወታቸው ፍጹም ምናኔን ገንዘብ ያደረጉ ነበሩ። በረከታቸው ይደርብን። ልዑል እግዚአብሔር ደመ ሰማዕታትን ይቀበልልን፣ ቤተ ክርስቲያናችንን ይጠብቅልን።